ጤና ይስጥልኝ ክቡራትና ክቡራን የዚህ ቻናል ተከታታዮች እንደምን አላችሁ? ዛሬ እጅግ ወሳኝ በሆነ የብዙዎችን የዕለት ተዕለት ህይወት በሚነካ ርዕስ ላይ ለመወያየት መጥቻለሁ። እርሱም የመገጣጠሚያ ህመምና መፍትሄዎቹ ነው። ብዙዎቻችን ጠዋት ከአልጋችን ስንነሳ መገጣጠሚያችን ይገተራል፣ ደረጃ ስንወጣ ጉልበታችን ይጮሃል፣ ወይም ደግሞ ለረጅም ሰዓት ተቀምጠን ስንነሳ ወገባችን ያመናል። ይህ ህመም የብዙዎችን የቤት ስራ ሆኗል። አንዳንዴ ህመሙ በጣም ከመጠናቱ የተነሳ ተስፋ እንቆርጣለን። መፍትሄውም እድሜ ልክ የህመም ማስታገሻ መዋጥ ብቻ ይሆናል። ነገር ግን ዛሬ የምነግራችሁ ታሪክ ይለያል። ሰውነታችን ተገቢውን ግብዓት ካገኘ ራሱን የሚጠግን ድንቅ ተፈጥሮ አለው። በሚቀጥሉት 30 ደቂቃዎች መገጣጠሚያችን እንደ አዲስ የሚያድሱ 11 ምግቦችን፣ መወገድ ያለባቸው ነገሮችና ቀላል ልምዶችን በዝርዝር እንመለከታለን። መገጣጠሚያችን ውስጥ ምን እየተካሄደ ነው? ወደ ምግቦች ከመሄዳችን በፊት ህመሙ ለምን እንዳይመጣ በደንብ እንረዳ። መገጣጠሚያ ማለት የሁለት አጥንቶች መገናኛ ነው። እነዚህ አጥንቶች እርስ በርስ እንዳይፋተጉ ካርቲሌጅ የሚባል ለስላሳ ሽፋን በመሃላቸው አለ። ልክ እንደ መኪና ሞተር ደግሞ ሲኖቪያል ፈሳሽ የሚባል ቅባት መካከለኛው ይገኛል። ህመም የሚመጣው 3 ዋና ዋና ነገሮች ሲከሰቱ ነው። አንደኛው ብግነት ወይም ኢንፍላሜሽን ነው። ይህ ማለት ሰውነታችን ውስጥ እንደ እሳት የሚነድ ኬሚካል ምላሽ አለ ማለት ነው። ሁለተኛው ካርቲሌጅ መሸርሸር ሲሆን፣ ሶስተኛው ደግሞ የቅባቱ መድረቅ ነው። ዛሬ የምናያቸው ምግቦች እነዚህ 3 ችግሮች ነው የሚፈቱት። አንደኛ ስብ ያላቸው አሳዎች። የመጀመሪያውና ዋነኛው ምግብ አይነት ስብ ያላቸው አሳዎች ናቸው። እንደ ሳልመን፣ ሰርዲን እና ማክሪል ያሉ አሳዎች በኦሜጋ 3 ፋቲ አሲድ እጅግ የበለጸጉ ናቸው። ኦሜጋ 3 በሰውነታችን ውስጥ እንደ እሳት አጥፊ ነው የሚሰራው። በመገጣጠሚያችን ላይ ያለውን ብግነት ያጠፋል። ጥናቶች እንደሚያሳዩት አሳን አዘውትሮ መመገብ የጠዋት ግትርነትና በመገጣጠሚያ ላይ ያለን እብጠት በእጅጉ ይቀንሳል። አሳ ማግኘት ለምትችሉ ሰዎች ጥራት ያለው የአሳ ዘይት ወይም ፊሽ ኦይል እንክብል መጠቀም አማራጭ ሊሆን ይችላል። እርድ ወይ ደግሞ ቱርመሪክ። እርድ በቤታችን ውስጥ የምንጠቀመው ተራ ቅመም አይደለም። በውስጡ ኩርኩሚን የተባለ ድንቅ ንጥረ ነገር አለው። ኩርኩሚን በፋርማሲ ውስጥ ከምንገዛቸው የህመም ማስታገሻዎች ጋር እኩል አቅም እንዳለው በሳይንስ ተረጋግጧል። ነገር ግን አንድ ትልቅ ሚስጥር አለ። እርድን ዝም ብላችሁ በትበሉት ሰውነታችን አይመጣው። እርድ ውጤታማ እንዲሆን ፔፐሪን ከሚባለውና በጥቁር በርበሬ ውስጥ ከሚገኝ ንጥረ ነገር ጋር መገናኘት አለበት። ስለዚህ ሁልጊዜ እርድ ሲጠቀሙ ጥቁር በርበሬ ጨምሩበት። ወርቃማ ወተት በማዘጋጀት ጠጡ። ይህም እንደ ብርጭቆ ወተት ግማሽ ማንኪያ እርድ፣ ጥቁር በርበሬና ማር በመቀላቀል የሚዘጋጅ ድንቅ መጠጥ ነው። ሶስተኛ ዝንጅብል። ዝንጅብል ሌላኛው ተአምረኛ ምግብ ነው። ዝንጅብል ወደ መገጣጠሚያችን የሚሄደው የደም ዝውውርን ያሻሽላል። ደም በደም ሲዘዋወር ደግሞ ኦክሲጅን ንጥረ ነገሮች ወደ ታመመው ቦታ ወደሚደርስ ፈጣን ፈውስ ይገኛል። ዝንጅብል በሻይ መልክ በሾርባ ወይም በምግብ ውስጥ በመጨመር በየቀኑ መጠቀም የሚጥሚጣና የመገጣጠሚያ ህመምን ይቀላል። አራተኛ የአጥንት መድረቅ እና ኮላጅን። ይህ ምናልባት ከመድኃኒት ሁሉ በላይ የሆነ ምግብ ነው። አጥንትን ለረጅም ሰዓት 6-12 ሰዓት ማንተክተክ በውስጡ ያለውን ኮላጅን፣ ግሉኮዝ፣ ቪታሚን እና ኮንድሮይቲን ያስገኛል። እነዚህ ንጥረ ነገሮች የመገጣጠሚያችን ካርቲሎጂ ለመገንባትና ለመጠገን ወሳኝ ናቸው። በየቀኑ 1 ሲኒ የአጥንት መረቅ መጠጣት የተጎዱ መገጣጠሚያችን ሪፔር በማድረግ ይረዳል። ይህ ምግብ በተለይ እድሜያቸው ለገፋ ሰዎች፣ ስፖርተኞች እጅግ አስፈላጊ ነው። 5ኛ አረንጓዴ ቅጠላቅጠሎችን ወይም ደግሞ ጎመንና ስፒናችን መጠቀም። አረንጓዴ ቅጠላቅጠሎች የቪታሚንና የማዕድናት ማከማቻ ናቸው። በተለይ ቫይታሚን ኬ አጥንታችን ጠንካራ እንዲሆንና ካልሲየም በትክክል ወደ አጥንታችን እንዲሄድ ያደርጋል። በተጨማሪም በውስጣቸው ያሉ አንቲኦክሲዳንቶችን መገጣጠሚያችን በብክለትና በአድጅና ምክንያት እንዳይጎዱ ይከላከላል። 6ኛ ሰሊጥ ወይም ካልሲየም። ብዙዎቻችን ካልሲየም የሚገኘው ከወተት ብቻ ይመስላል። ነገር ግን ከሰሊጥ ከወተት በበለጠ የካልሲየም መጠን አለው። አጥንቶቻችን ጠንካራ ካልሆኑ መገጣጠሚያቸውን ላይ የሚወድቀው ጫና ይበዛል። ስለዚህ ሰሊጥን አቁላልቶ በመብላት ወይም ከማር ጋር ቀላቅሎ በመውሰድ አጥንታችንን ማጠንከር እንችላለን። ጠንካራ አጥንት ለጤና መገጣጠሚያ መሰረት ነው። 7ኛ የወይራ ዘይት ወይም ኦሊቭ ኦይል። የወይራ ዘይት ኦሊዮካንታል የተባለ ንጥረ ነገር አለው። ይህ ንጥረ ነገር በሰውነታችን ውስጥ ልክ እንደ ጸረ ብግነት መድኃኒት ይሰራል። መገጣጠሚያችን እርስ በርስ እንዳይፋተጉና ድምፅ እንዳያወጡ እንደ ቅባት ያገለግላል። በየቀኑ በሰላጣ ላይ ወይም በምግብ ላይ የወይራ ዘይት በመጨመር የመገጣጠሚያ ህመምን በዘላቂነት ይቀንሳል። 8ኛ የቤሪ ፍሬዎች እንጆሪና ብሉቤሪ። እንደዚህ ያሉት ፍሬዎች መገጣጠሚያችን እንዳያረጅና እንዳይቆሰል የሚከላከሉ ንጥረ ነገሮች አሏቸው። በቀለም የደመቁ ፍራፍሬዎች ሁሉ ለመገጣጠሚያ ጤንነት እጅግ ጠቃሚ ናቸው። 9ኛ ነጭ ሽንኩርትና ቀይ ሽንኩርት። እነዚህ ምግቦች ሰልፈር የተባለ ማዕድን አላቸው።
ሰልፈር ደግሞ ለካርዲዮሎጂ ግንባታና ለሰውነት ጥገና እጅግ አስፈላጊ ነው። ነጭ ሽንኩርት ደግሞ በሽታ የመከላከል አቅምን ስለሚጨምር በመጋጠሚ አካባቢ የሚፈጠርን ኢንፌክሽን ይከላከላል። 10ኛ አቮካዶና ሙዝ። አቮካዶ ጤናማ ቅባት ስላለው ለመጋጠሚያ ቅባትነት ይረዳል። ሙዝ ደግሞ በፖታሲየምና ማግኔዥየም የበለጸገ ስለሆነ በመጋጠሚያ ዙሪያ ያሉ ጡንቻዎችን እንዳይሸማቀቁና እንዳያሙ ያደርጋል። ሌላው 11ኛ ነው የመጨረሻው። እሱ ምንድነው? በቫይታሚን ሲ የበለጸጉ ፍራፍሬዎች ብርቱካንና ፓፓያ። ቫይታሚን ሲ ለኮላጅን ምርት ወሳኝ ነው። ያለ ቫይታሚን ሲ ሰውነታችን ኮላጅን ማንበስ አይችልም። ስለዚህ እንደ ብርቱካን፣ ሎሚና ፓፓያ ያሉ ፍራፍሬዎች መመገብ መጋጠሚያችን ተለዋዋጭና ጠንካራ እንዲሆን ያደርጋል። መወገድ ያለባቸው አደገኛ ነገሮች። ጥሩ ምግብ እየበላን መጥፎ ነገሮች ካልተውን ለውጥ አናገኘም። በመሆኑም ስኳር የመጋጠሚያ ህመም ትልቁ ጠላት ነው። ስኳር ስንበላ ሰውነታችን ውስጥ እሳት ይነሳል፣ ይህም ህመሙን ያባብሰዋል። ነጭ ዱቄት እንደ ዳቦና ፓስታ ያሉ ምግቦች ምግብ ብግነትን ይጨምራሉ። የመጨረሻው ከመጠን ያለፈ ክብደት። 1 ኪሎ ግራም ክብደት ስንቀንስ በጉልበት ላይ ያለውን 4 ኪሎ ግራም ጫና ይቀንሳል። ክብደት መቆጣጠር ለመጋጠሚያ ትልቅ ረፍት ነው። የ7 ቀን የለውጥ ፈተና። እንዲሁም ቪዲዮን በመጨረሻ በፊት ለሚቀጥሉ 7 ቀናት ይህን እንድታደርጉ ጋብዛችኋለሁ። አንደኛ ውሃ ጠጡ። በቀን 2 ሊትር ውሃ መጠጣት መጋጠሚያችን እንዳይደርቅ ያደርጋል። ሁለተኛ የእርድ ሻይ ጠጡ። በየቀኑ 1 የወርቃማ ወተት ወይም የእርድ ሻይ ጠጡ። ሶስተኛ የእንቅስቃሴ አድርጉ። በቀን ለ20 ደቂቃ በእግር ተጓዙ። መጋጠሚያ መንቀሳቀስ ይፈልጋል። ስንቀሳቀሱ ቅባቱን የሚመረጨው። ክቡራትና ክቡራን ጤና ትልቁ ሀብታችን ነው። እነዚህ ቀላል የአመጋገብ ለውጦች በማድረግ ህመምን ተሰናብታችሁ ንቁ ህይወት መምራት ትችላላችሁ። ይህ መረጃ ለሌሎች የሚደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም በሌላ የጤና ርዕስ ከምንገናኝ በደህና ቆየን። ሰላም።